አሁን ደብረ ሊባኖስ የሚባሉ የተለያዩ ቦታዎች አሉ። እዛ ሳሬድ በዚህኛው ተለማመዱ። ከዛ በኋላ አንድ ነገር ተረዳሁኝ። ኦርቶዶክስ ተዋህዶ ለስጋ አትመችም። እኔ እንዲያውም አሁን ቄስ ደውዬ ንስሐ ልገባ ነው። አዎ ያው ንስሐ ማለት እኮ መጸለይ ብቻ አይደለም ፍሬ ታገርሻለህ። ንስሐ ማለት ሁሉንም ነገር ወደ ነበረብሽ ነገር አለመመለስ ነው። አዎ የድሮ ማንነቴን ላልደግመው ንስሐ ልገባ ነው። ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ነገር እንድነግር ሳይሆን ዲፕሊ አንቺ ካለሽበት ነገር መናገር ይችላል። ጴንጤ ነበር ኦርቶዶክስ ሆናለሁ። እኔ ኦርቶዶክስ ነኝ። እኔ ጴንጤ አይደለሁም እኮ ለኔ የሆነ ነገር እያስረዳኝ ነው። ኃይል ተቀብሎ ምናምን አንቺን ማስረዳት የፈለገው እኔ እየተከራከርን ነው ነገር በደንብ ተከራከሩ። እኔ የለውበትም። አይ መከራከር ምናምን የለም ፍሬ መከራከር ሳይሆን የኦርቶዶክስን አስተምሮ ነው የምናገረው እኔ ማለት ነው። ገባሽ አይደለ? እኔ አቅሻለሁ። አንቺ ነሽ ማታውቂው ፌመስ ነሽ አንቺ። እርግጥ እኔን አታውቂኝም፣ እኔ ግን አንቺን አቅሻለሁ። እኔ እንዲያውም አሁን ቄስ ደውዬ ንስሐ ልገባ ነው። አዎ ያው ንስሐ ማለት እኮ መጸለይ ብቻ አይደለም ፍሬ ታገርሻለህ። ንስሐ ማለት ሁሉንም ነገር ወደ ነበረብሽ ነገር አለመመለስ ነው። አዎ የድሮ ማንነቴን ላልደግመው ንስሐ ልገባ ነው። እንደዛ ካደረግሽ መልካም ነው። ምናልባት እግዚአብሔር ይሆናል ያገናኝ። ዛሬኛውን ኪዳነ ምሕረት ትናንትና ሀያት እንትን ገዳም ነበርኩ ትናንትና። ዛሬ ኪዳነ ምሕረት ነበርኩኝና ትናንትና የሄድኩበት ገዳም ለመጀመሪያ ጊዜ ነው በ20 ዓመቴ ለመጀመሪያ ጊዜ ነው የሄድኩት እዛ ገዳም በ20 ዓመቴ። እንደውም ያው አቡነ ሐራ የሚባል ገዳም ነው እዛ አዲስ አበባ ያለ ገዳም ነው። ከሱ የበለጠ ገዳም እንዳለ አውቃለሁ። ግን እግዚአብሔር እኔ ሲያለማምደኝ ተራራ እንዴት መውጣት እንዳለበት እንዴት ወደ ላይ መሄድ እንዳለብሽ አለማመደኝ። አይሽ አሁን ደብረ ሊባኖስ የሚባሉ የተለያዩ ቦታዎች አሉ። እዛ ሳሬድ በዚህኛው ተለማመዱ። ከዛ በኋላ አንድ ነገር ተረዳሁኝ። ኦርቶዶክስ ተዋህዶ ለስጋ አትመችም። ተረዳሽ? ለስጋ አትመችም። አሁን ጴንጤ ለስጋ ይመቻል። ጴንጤነት እኔም ስለነበርኩ ማለት ነው። ለምን አሁን ካፌ ገብቼ ቡናዬን ምናምን ማካያቶን ኬኬን የሆነ ነገር ቂቅ አድርጌ በልቼ ማለት ነው ወይ ቡና ምናምን ጠጥቼ ቸርች እገባለሁ። ከዛ እናቴ በትን ብዬ ነው ማመልከው እየዘለልኩ ማለት ነው። እየዘለልኩ ቅልል ብሎኝ ማለት ነው። ኦርቶዶክስ ተዋህዶ ግን ለስጋ አትመችም። ስጋሽን ጉሽም አድርገሽ ተረዳሽ? ስጋሽን ጉሽም አድርገሽ ከዛ መንፈስሽን ታበለጽጊዋለሽ። አሁን ፍሬ ምንድነው? አሁን አንቺ ያለሽ ነፃነት አለ። ተረዳሽ? ይሄን ነፃነት ደግሞ የሚፈልገው ማን መሰለሽ? ስጋ ነው የሚፈልገው። ያንቺ ስጋ ይሄን ነፃነት ይፈልጋል። መንፈስሽ ግን አይፈልግም ይሄን ነፃነት። ይሄን ነፃነትን አይፈልግም። ራሱን ለእግዚአብሔር ዲፔንድ ማድረግ ነው የሚፈልግ። ሶዛት ምን ይላል መጽሐፍ ቅዱስ ገላትያ 5:16 አካባቢ ላይ መንፈስ በስጋ ላይ ስጋ ደግሞ በመንፈስ ላይ ይቀዋወማሉ ይላል። ሁሉ ጊዜ መቃወም አለ። አንቺ ፍቃድሽን ተጠቅመሽ ስጋሽን ጉስም ስታረጊ መንፈስሽ ዴቨሎፕ ሊሆን ይመጣል። እየጨመረ እያደገ ይመጣል። እና እንደዚህ ንስሐ መግባት ብቻ ሳይሆን ይሄ ስጋ የሚፈልጋቸውን ነገሮች ቁንጥጥ ስታረጊው አይሽ ራሱ ጳውሎስ ሐዋርያው ጳውሎስ ምን አለ? ስጋዬን ጎስሜ አለ። ስጋዬን ጎሽሜ ለታየልኝ ነገር እሮጣለሁ አለ። እና ያ ነው ፍሬዬ። እሺ አንቺ አሁን ጀስት የዋናት ምናምን እያሉኝ ነው። እኔ እንደውም በቃ ተሳዳቢ ምናምን ነበር ማድረግሽ በጣም እኔ አልሳደብም እኮ። እኔ የምሰዳደበው እኮ እዚህ የሚሰድቡኝ ልጆች ጋር እኮ ነው እንጂ እኔ ሰውን አታክ አላረግም እኮ። እና ጀስት ማለት በቃ አንቺ አሁን ማህተብ ደግሞ የለሽም በዛ ላይ አይሽ ባለ ማህተብ ነው። ኧረ እኔ ማህተብ ነበረ ተበጥሶብኝ ነው። የክር ችግር አለ እዚህ። አንድ ነገር አርጊ እሺ፣ አንድ ነገር አርጊ። እናንተ ሀገር ደብር አለ አይደል? ነገ ሄዳለሁ ቤተክርስቲያን። በነገራችን ላይ በቃ ነገ ቤተክርስቲያን ስትሄጂ ማለት ነው ቤተክርስቲያን ስትሄጂ ንስሐ አባትሽን መያዝ አለብሽ። አሉኝ ንስሐ አባት አሉኝ። ቴንክ ዩ። ንስሐ አባትሽ የሚሰጡሽ ቀኖና አለ።
እሱን ቀኖና ፈጽሚ ገባሽ ከዛ ቄዳር ተጠመቂ ቄዳር መጠመቅ ግድ ነው አንድ ሰው የማት በጠሰ ማለት አይሻለ በጠሰ ማለት የሙስሊም ስጋ ከመብላት በላይ ነው አንድ ኦርቶዶክሳዊ የሙስሊም ስጋ ከበላ ቄዳር መጠመቅ ግድ ነው ኧረ እኔ በልቼ አላውቅም የሙስሊም ስጋ ገባሽ አሁን ማተብሽ ካንቺ አናግራቸው ብቻ በአጠቃላይ የንስሐ አባትሽን አናግራቸውና ካናገርሻቸው በኋላ እሳቸው የሚሰጡሽን ቀኖና ፈጽመሽ እውነተኛ ኦርቶዶክሳዊ ሁኚ እሺማ እውነተኛ ስጋ ወደሙን የምትወስጂ ስጋ ወደሙ ስትወስጂ የማትሸማቀቂ የማትፈሪ እሺ እሺ እንደዛ ሁኚ በጣም ወድሻለሁ ከእህቴ ጋር ደግሞ አንቺ ሁኚ ከፈለሽ አዎ እኔ ልውጣላችሁ አዙኝ አዳምጪ ከሷ ጋር ማወራው ለምን እሷ ሁኚ ይቅርብ ወይ ውዴ ወድሻለሁ እና ፍሪዬ ጌም እየተጫወተች ነው አይደለም ጌም እየተጫወተች እንደዛ ከሆነ ተጫወች ከሌሎች ጋር እኔና እሷ እናውራ እኔ ጌም እየተጫወትኩ አይደለም ልደቴን እያከበርኩ ነው ፈታ ብዬ እና ምንድነው ሃፒ በርዝዴይ ፍሪዬ ጊፍት ልስጥሽ እንዴት ነበር ኧረ እኔ ጊፍት አልፈልግም ሃፒ በርዝዴይ በቂ ነው የኔ ፍቅር እሺ የኔ ቆንጆ ሃፒ በርዝዴይ ቴንክ ዩ ኔው እና ጀስት እንደዛ አይነት ዲሲሽን እንደወስድ ያደረገኝ ምንድነው አይተሽ ከሆነ የጣዖት አምልኮ አንቺም ሰምተሻል አለ በኦርቶዶክስ ውስጥ የጣዖት አምልኮ አለ ሲባል አልሰማሽም አልሰማሁም የጣዖት አምልኮ አለ እንደዚህ ሲያወሩ አልሰማሽም ምንም በእውነት ደምሮ እኔ አልዋሽም እግዚአብሔር አምላክ ምስክሬ ነው እኔ አልዋሽም እኔ አልሰማሁም በቃ ከዛ ያንን ነገር በራሴ እጅ አሁን አይተሽ ከሆነ ደቀ መዛሙርቶቹ ጥያቄ በሚጠይቁባቸው ሰዓት ስለ ኢየሱስ ክርስቶስ በሚጠይቋቸው ሰዓት ምን እንደሚሉ ታውቂያለሽ እኛ ይላሉ የዳሰስነውን በጆሮአችን የሰማነውን ያየነውን እንመሰክርላችኋለን ይላሉ አይሽ አንድ ሰው የዳሰሰውን ያየውን የሰማውን ሲመሰክር ሙሉ ነው ማለት ነው ሙሉነት ይታይበታል ሶዛት አስተምሮቷን አየው ሳልቬሽን ላይ ያላትን ነገር አየው ክርስቶሎጂ ላይ ያላትን ነገር አየው ትሪኒቲ ላይ ገባሻ ባፕቲዝም ላይ ሳክራመንት ላይ በጣም ማለት ነው ቤተክርስቲያኒቷ ከዘላለም ሕይወት የሚያጎድል ምንም ነገር የላትም ምንም ነው ምንስ አንድ ሰው ኦርቶዶክሳዊ በመሆኑና ክርስቶስን በመከተሉ ከዘላለም ሕይወት አይጎድልም አንዳንድ ሰዎች ግን ለዘመናት እችን ቤተክርስቲያን የማታምንበትን ታምናለች እያሉ ስሟን ያጠፉታል በጣም የሚያስገርምሽ ማለት ስሟን ያጠፋሉ እሷ እኮ የለችበትም ለምሳሌ ያክል ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል አስተምሮ አለ ተብሎ በቤተክርስቲያኒቱ ዘንድ እንዲወራና የኢየሱስ ክርስቶስ አዳኝነት እንዲያንስ ወረኞች ብዙ ስራ ይሰሩ ነበር ነገር ግን እውነታው ይሄ አይደለም ዓለም የሚድነው በክርስቶስ ኢየሱስ በፈሰሰው ደም ብቻ እንደሆነ ነው መታምነው ቤተክርስቲያኒቷ የሰው ኃጢአት ሊታጠብ የሚችለው ክርስቶስ ኢየሱስ ባፈሰሰው ደም እሱን ስታምኚ ራሱ ኢየሱስ ክርስቶስ ምን ብሎሻል መሰለሽ ያመነም የተጠመቀም ይድናል ብሎሻል ሶዛት እንደዚህ ካመንሽ በኋላ ምን መሆን አለብሽ ብሎ ነግሮሻል መጠመቅ አለብሽ ብሎ ነግሮሻል ከዛ በኋላ ምን አለ መሰለሽ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስጋዬን ያልበላ ግን ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ሲናገርና ሲያስተምር ከሱ ጋር የነበሩ ደቀ መዛሙርቶች የሚያስተምረው ነገር እውነት መስሎ ስለታያቸው ብዙዎቹ ተሰናከሉበት ይላል እርሱ ግን እውነት ነበር የሚናገር የነበረው ይሄንን ደግሞ እንዴት እንደምናደርግ ራሱ በጌታ እራት ቀን ነገረ ምን ላይ ሉቃስ 22:19 ላይ ምን ብሎ ነገር መሰለሽ እንጀራም ቆርሶ አለ ባርኮ ሰጣቸው አለ አይሽ ይሄ እንጀራ ከተባረከ በኋላና ከመባረኩ በፊት አንድ አይደለም ከመባረኩ በፊት ሊትራሊ እንጀራ ነው ሊትራሊ ማለት ነው ከጸሎት በፊት ሊትራሊ እንጀራ ነው ከጸሎት በኋላ ግን
የሚቀየር እንጀራ ነው። ይሄ የሚቀየረው እንጀራ የማን እንጀራ ነው? የክርስቶስ ኢየሱስ ስጋ የሆነ ነው። እኔ ከሰማይ የወረድኩ እንጀራ ነው ብሎ ስላለ ማለት ነው። አይሽ ከዛ በኋላ ምን አላቸው መሰለሽ? ቆርሶም ሰጣቸውና ይህ ስለናንተ የሚቆረሰው ስጋዬ ነው አላቸው። እንደገና ደግሞ ወይኑን ቀዳና ሰጣቸው ይላል። ባርኮ ሰጣቸው ይላል። ጸልዮ ሰጣቸው ይላል። ይህ ደግሞ አላቸው ስለናንተ የሚፈሰው ደሜ ነው አላቸው። ይህንን ባደረጋችሁ ሰዓት፣ ይህንን በወሰዳችሁ ሰዓት ምስክሮቼ ትሆናላችሁ አላቸው። የዘላለም ሕይወትም ታገኛላችሁ። አይተሻል? ይህንን ከፈጸምሽ በኋላ ኦርቶዶክሳዊነት ደስ የሚልሽ ምን እንደሆነ ታውቂያለሽ? ይህንን ከፈጸምሽ በኋላ መላላት አይጠበቅብሽም። መላላት አይጠበቅብሽም። ምን ይላል የእግዚአብሔር ቃል ሲነገር መሰለሽ? ቲቶ ማን ነው? ፊልጵስዩስ 2 ላይ ምን ይላል? እምነታችሁን በመፍራትና በመንቀጥቀጥ ፈጽሙት ይላል። አንቺ እምነትሽን በመፍራትና በመንቀጥቀጥ የማትፈጽሚ ከሆነ ማን ይገባብሻል መሰለሽ? አጋንንት ዲያብሎስ ይገባብሻል። የሰው ሐሳብ፣ የዚህ ዓለም ሲስተም ይገባብሻል። ከዛስ ይወጥርሻል። ስለዚህ ለእግዚአብሔር የተለየሽ እንዳትሆኝ ያደርግሻል። የካልቪን አስተምሮ አለ። ለምሳሌ ግን በፕሮቴስታንት ቤተ እምነት ውስጥ እግዚአብሔር ይላሉ አንድ ጊዜ ለመዳን የመረጣቸውን አድኗቸው ይላሉ። ዋን ሴቭድ ኦልዌይስ ሴቭድ የሚል ማለት ነው። ሰምተሽ ሊሆን ይችላል ይህን ነገር። ይሄ ነገር ዋን ሴቭድ ኦልዌይስ ሴቭድ ማለት እግዚአብሔር አንድ ጊዜ አሁን አድኖኛል ደምሮ ድኛሉ። በቃ ፈለጉ አንዴ ሙስሊም ብሆን፣ አንዴ ክርስቲያን፣ አንዴ ፓጋን ብሆን፣ አንዴ ብጠጣ፣ አንዴ እንደፈለግ ብሆን ድነቴን አላጣም የሚል አስተምሮ አለ። ይሄ ሮንግ ነው። እንደዛ ነው ማምነው እኔ። ይሄ ሮንግ ነው። ለምንድን ነው ሮንግ የሚሆነው መሰለሽ? ድነትሽን የማታጭ ከሆነ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15ን መናገር አልነበረበትም። ይሄን ምሳሌ መናገር አልነበረበትም። ድነትሽን የማታጭ ከሆነ ማለት ነው። ምን አለ እሱ? አባቴ ገበሬ ነው፣ እኔም የወይን ግንድ ነኝ አለ። በእኔ ያሉት ቅርንጫፎች ፍሬ የማያፈራው ይቆረጣል አለ። በማን ያለው ቅርንጫፍ? በግንዱ ላይ ያለ ቅርንጫፍ። ስንት አይነት ቅርንጫፍ አለ? 2 አይነት ቅርንጫፍ አለ። ሁለት አይነት ቅርንጫፍ አለ። አንደኛው ቅርንጫፍ በግንዱ ላይ ነው ያለው። ሁለተኛው ቅርንጫፍ በግንዱ ላይ ነው ያለው። ሁለቱም ከግንዱ ላይ ሆነው ግን ፍሬያማ አይደሉም። አንደኛው ሶዛት ምን አለ? አንተ ፍሬያማ አይደለም ሰው ትቆረጣለህ አለ። ያኛውስ ብዙ እንዲያፈራ ይላል። ይሄ ፍሬያማ የሆነው ብዙ እንዲያፈራ ያጠራዋል። ሰማሽ? አይሽ ክርስትናችን እኛ በምንሰራው ማለት እንደምናጣው የሚነገረን ክፍል ነው። አይ ክርስትናችንን በራሳችን የተነሳ ልናጣው እንችላለን። አዳም በራሱ የተነሳ ነው ከእግዚአብሔር ሕልውና የጎደለው አይደል? በራሱ ጊዜ ነው ከእግዚአብሔር ሕልውና የጎደለው ፍቃዱን ተጠቅሞ። አይሽ የሰው ልጅ ፍቃድ ሊድንበትም ሊሞትበትም እግዚአብሔር ሰጥቶታል። የሚገርምሽ አዳም ከዛ ከእግዚአብሔር ሕልውና ሲጎድል ማለት ነው እግዚአብሔር የአዳምን ፍቃድ አልወሰደበትም። ተረዳሽኝ? አልወሰደበትም። የአዳምን ፍቃድ ወደ ምድር ሲወረውረው ማለት ነው አዳም ከነ ፍቃዱ ነው ወደ ምድር የመጣው ከነ ፍቃዱ። አሁንም ቲትዬ አንቺ ፍቃድ አለሽ መወሰን የምትችይበት። ከፈለሽ ሙስሊም የምትሆኝበት፣ ከፈለሽ ኦርቶዶክስ የምትሆኝበት፣ ከፈለሽ ጴንጤ የምትሆኝበት ጋድ አስገድዶሻል? ነው ፍቃድሽ ነው አለ። የኔን ቪው ልንገርክ። ያው መጽሐፍ ቅዱስ ላይ ሴት ልጅ በወንድ አትሰልጥን ይላል። እኔ አንተን እንደ ጓደኛ ማስበውን ልነግርክ እችላለሁ እንጂ ልሟገትክ አልችልም። ሁለታችንም ክርስቲያኖች ነን። የአምልኮ ስርዓት አለ በሁለታችን መካከል። ቀደም ባለው ጊዜ አንተ በታስበው ብዙ ጊዜ አንዳንድ ጊዜ ጽሁፍ ቤት ምናምን ስለማይክ ኤቫንጀሊስት ትመስለኛለህ። ምክንያቱም ለ16 ዓመት አገልጋይም ነበርኩኝ። እንደዛ ሰምቲንግ በቃ አሁን ደግሞ you choose to be orthodox ወደኸዋል፣ ተመችቶሃል፣ ሰላም አግኝተህበታል። and I love that for you። ደስ ይለኛል። በጣም ደስ ይለኛል።
እንደሌሎቹ ያሽፉብክ ምናምን ሳይሆን it's not matter ለምሳሌ እኔ እንደዛ አላምንም እኔ ማምነው አንድ ሰው በሚናገረው ቃል እንደሚያዝ ነው እኔ አሁን አንቺን የማዳን ፕሮግራምም እቅድም የለኝም አንቺን የማሳመን ፕሮግራምም እቅድም የለኝም ማዳን ውድ የሰማሽኛ ማዳን የእግዚአብሔር ነው ገባሽ ማዳን የእግዚአብሔር ነው እኔ ማዳን አልችልም thank you እኔ ድኛለሁ አሁን ምንድነው የመዳን ልዩነት ነው አይደል ላይ ቅድም ስናወራ የነበረው የመዳን ኮንሰፕቱን እናንተ ጋር ተለያይቷል አሁን ይሁን አባባል ድልድዩን ስንደርስ እንሻገረዋለን ሰው በገባው ልክ ነው የሚኖረው ሰው በገባው በተረዳው ልክ ነው የሚኖረው አንተ የገባክ የተረዳኸው ነገር በጣም ደስ ይላል ሰው እንድትኖረው ፈልጋለሁ ደስ እንዲል ፈልጋለሁ ለምሳሌ ወንድሞች አላክ የናቴ ወንድማውን በጣም በኦርቶዶክስ ቤተክርስቲያን ውስጥ እንዴት ልጅ እንደምነግር ካላቅ ከልቡ ነው በቃ ያለው እዛ ውስጥና ሞር ቤተክርስቲያንን የኦርቶዶክስ ቤተክርስቲያንን እንዳቅ ነው ምረጥቶኛል ምክንያቱም ጸበል ገዳም ምናምን ሲሄድ አብሬው ሄድ ስለነበረ ማለት ነው ሲሄድ አምኜ ነው የምሄደው ነው ላይክ ወንድሜን ስለምወደው ስለማከብረው ነበር የምሄደው I am happy for him, for you, for everyone. ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ላሉ ሰዎች ወንድምና እህቶቼ የክርስቲያኖች ነን የአስተምሮት የአምልኮ ስነ ስርዓት አለ በማከላችን ግን እኔ ያንተን ማንቋሸሽ የለብኝም አንተ እኔን ማንቋሸሽ የለብንም የገባክ ነገር አለ ኦርቶዶክስ ገብቶካል በጣም ነው ደስ የሚለኝ አንተን ሳይክ እኔ እንደ ጠላት አላየህም ስለውለት ነው የምነግርህ ቤተሰቦቼን ወንድሞቼን ነው የሚያስታውሰኝ ነው አንዳንዱ ቤንቶናል አንዳንዱ ኦርቶዶክስ አንዳንዱ ይመለሳል እንደዚህ ምናምን አይነት ነገር ማለት ነው የተጠራህበት ምክንያት አለ እዛ ቤተክርስቲያን ላይ አሁን ስትናገር የነበራቸው የምትሰብካቸው ወንጌሎች አሉ ህዝብ ስሟን የቤተክርስቲያኗን ስም ሰው በተንኮል አጥፍቷል እንደዚህ አይነት አምልኮ አለ እኔ ራሴ አንዱ ነኝ ስሟን ከሚያጠፉ ሰዎች መካከል thank you ስማቸውን ያጠፋሉ የሆነ ጣዖት እንደሚመለክ ያረጋሉ ክርስትና ነው ግን የሚመለከው ተቀራክ እዛ ቤት ይሄንን ለኔ ስትነግረኝ something like እኔ ኦኬ እላለሁ ገባክ እኔ እንኳን ቢገባኝም እኔ ቤተሰቦቼ ወንድሞቼ እንዳንተ ስለሆኑ አልዳፈርም እኔ እንኳን ቢገባኝም ሌሎች ሰዎች የማያውቁ ደግሞ አሉ ጭራሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያላደጉ የኔ እድሜ ኩያ ሆነው ወላጆቻቸው ፕሮቴስታንት የነበሩ አያውቁም ለነሱ ደግሞ እያስተማርክ ነው ይሄ መጣራት ነገር ግን የኔ ተቃውሞ ምንድነው መሰለ አንድ ሰው ከሆነ ሃይማኖት ወደ ሆነ ሃይማኖት ሲቀየር ያንን ቤተ እምነት ያንን አምልኮ ስርዓት ማጣጣል ማናናቅ የለበትም እኔ ጋር እንደዚህ የለም እኔ ኦርቶዶክስ ሆንኩ አይደለ እኔ አሁን ኦርቶዶክስ ነኝ አይደለም በተአምር ለሰከንድ ነው የምልሽ የፕሮቴስታንት ቤተ እምነት እንደዚህ ነው እንደዛ ነው አስተሊታ ነው እንደዚህ አንድ ቀን ተናገር ያለው ሁሉንም እኔ በፍቅር እኔ ቀመስኩትን እውነት ቀመሱ ብዬ በፍቅር ነው ኢንቫይት ማድረጋቸው ገባሽ ለነገራቸው የምፈልገው ነገር በፍቅር ነው ማወራቸው እየተሳደብኩኝ ግን እያንቋሸሽኩኝ ግን ማለት ነው አይን አላደርገው መቼም እኔ ጋር ገብተው ያደርጋል መዳን ትራንዚሽን ምናምን ሰውን ኢሞሽናል ያደርጋል ከኦርቶዶክስ ወደ ፕሮቴስታንት የሚመጡ ሰዎች ብዙ ጊዜ ኢሞሽናል ይሆናሉ ምክንያቱም they don't understand ክርስቲያኒቲ ሳይገባቸው ወይ በመዝሙር አትራክትድ ሆነው ኦር ደግሞ እንዳልከው የማርያም አምልኮ አለ እንዲህ ነው ጣዖት ነው ታቦት ጋር የተያያዘ ነገር ምናምን ድሮፕ አድርገው መሄድ ስለሚፈልጉ ትራንዚሽኑ ሜንታሊ ያደርጉታል በልብ አይሄዱም ማለት ነው ሶ ያን ጊዜ ምን ይሆናል መሰለ ማንቋሸሽ ይመጣል ኦርቶዶክስ እንደዚህ ናት ኦርቶዶክስ እንደዚህ ወድቆ እንደዚህ ተነስቶ የዛሬ 15 ዓመት አንቺ አልገባሽም አዎ ማለት የተክለ ሃይማኖት የምናምን እንደዚህ ምናምን ምን አስባለኝ ገባ ሰዎችን በዚህ መልኩ ቀስ ይያሉ እየተረዱ ይሄዱ ቅድም እንዳልኩ አሁን የሙስሊም
ስጋ ለምሳሌ እኔ አሁንም ላስተምርህ በአንተ ላይ ልሰለጥን አይደለም ነው ኢትስ ኦኬ እኔ ማዳመጥሽ እኔ ባይዘዌይ ማለት ነው አንድ ነገር አምናለሁ ምንድነው ማምነው ቲቲ ኢንተሊጀንት ስማርት የሆነ አስተምሮ አላት ወይም ደግሞ ስማርት የሆነ ንግግር አላት በቃ ምን አይደለም ገባሻ ቲቲ ጀስት ምንም ቢሆን ምንም ከምትናገረው ነገር ፍሬያማ ነገር ደግሞ አለ አሁን ጳውሎስ እንደዚህ አይነት ነገሮችን ለጢሞቴዎስ ምን አለው መሰለሽ ሲመክረው ማለት ነው ማንም ታናሽነትን አይናቅ አለው አይሻለ ማንም ታናሽነትን አይናቅ ለምንድን ነው መሰለሽ ይሄ ሰው ጢሞቴዎስ ጀስት የሚናገረው የሚያስተምረው ትንሽ እንኳን ቢሆን ማለት ነው ህፃን እንኳን ቢሆን እውነት የሆነ ነገር አለ ስትል ቅድም ደበረኝ የእስላም ስጋ ስትል ደበረኝ ለምን መሰለህ ቀኖና ነው ውዴ ይኸውልሽማ ገባኝ የኦርቶዶክስን ቤተ እምነት ስርዓት ነው የምትነግረው ያ ሙስሊምም እኮ የኦርቶዶክስን ስጋ ይበላል ባይዘው ገብቶኛል ግን የኦርቶዶክስ ስጋ ይበላል እኔ አውቃለሁ አሁን ለምሳሌ እዛ ጋር ነን ወይ ስልክ ያንተ ወተክ ፐብሊክ ላይ ሃይማኖቱን አንተ ሪፍሌክሽን ሆነ እኔ ኦርቶዶክስ ነኝ አይ አም ኦርቶዶክስ ይሄ ነው ብዬ የማስተማር ብቃቱ ላይ ነኝ አሁን ለምሳሌ እኔ ያው በተለምዶ ጴንጤ የሚባለው ህብረት ውስጥ ነኝ ያለሁት ገባክ ምንም እንኳን ማልቀበላቸው በፕሮቴስታንት እምነት ውስጥ ማልቀበላቸው በጴንጤ በኢትዮጵያ ውስጥ ማልቀበላቸው ብዙ ስርዓቶች አሉ ገባ እኔ አልቀበላቸው ማለት ለምሳሌ ሴት ልጅ በሙክራብ ላይ ሆና ስታስተምር ኦር ስትተነብይ ምናምን እኔ ደስ አይለኝም እኔ አሁን ፐርሰናል ወሬ ነው ማውራል ከባይብል አያይዤ ምናምን ባይብሊካል ነው አንቺ ብቻ ደስ ስላላለች ሳይሆን ባይብሊካል ነው ያው አንደኛ ቆሮንቶስ ሴት ልጅ በዝግታ ትኑር የሚል በወንድ ልጅ ላይ አሰልጠን የሚል ቃል አለ ተባሻለ አንድ ይንበል ነብይ ምናምን ብለው የሚተነብዩትን ግምት እኔ እንደ አይኪው ነው ማየው እንደ ላይፍ ኤክስፒሪየንስ ነው ማየው እንደ ግምት ነው ማየው ቅድም ለምሳሌ አሜሪካን ሀገር ነው የምትኖረው ስለ አሜሪካ ንመጣ ነው እንዴ እንዳልከው ኮስተር ድርቅ ብዬ የተንብይልክ ምናምን ብዬ በተነብይና በህይወት መንገድክ ላይ አሜሪካ የምትባል ሀገር ተጽፋ ከሆነ ከአንድ ወር ምናምን በኋላ ብትመጣ ትክ ያደረገችልኝ ልትል ነው ድፍረት ነው ለ10 ሰው ዳፈረዋለሁ አንዱን ቃል አንደኛው ላይ ደርሰን አቨሬጅ ትሰራለህ ማለት ነው ብዬ ነው ማምነው ነገር ግን ወደ ወንጌል ሰዎች ሲመጡ ገና አዲስ ብዙ ነገር እየተማሩ ስለሚሄዱ በካራቴም ይሁን በስድብም ይሁን በጭወትም ይሁን አይምሯቸው እንዲከፈት ነው የምፈልገው በትንቢትም ይሁን በጭወትም ይሁን በመዝሙርም ይሁን በምንም አይነት ነገር ሰው አይምሮ እንዲከፈት ፈልጋለሁ ጭፍን የሆነ እምነት እንዲኖር አልፈልግም ሴም ቲንግ ኦርቶዶክስ የሆነ ሰው በጸበል ይሁን በትንቢት ይሁን ቡዳ መጋኛ በላክ ተብሎ ይሁን በምን አይምሮ እንዲከፈት ፈልጋለሁ በጣም የሚገራርሙ ኦርቶዶክስ ጓደኞች አሉ አይምሯቸው ክፍት ነው ጥላቻ የሚባል ነገር የለባቸውም ስታወራቸው አይከራከሩም በስም ግን ኦርቶዶክስ ተብለው ኦርቶዶክስ ቤቶኔ እንዲ ወንድሞች አልኩክ 30 ጊዜ ስለ ጴንጤ እምነት ባወራቸው ብለው ነው የሚያዳምጡት ለምን የራሳቸውን ገደብ ያውቁታል ነገር ያለ አጎታለኝ በመቼም የማይቀየር በጣም ኦርቶዶክስ ልነግረው ይችላልው አያንቋሽሸኝም አይሰድበኝም ምን አይለኝም ያዳምጠኛል ዘሴም ቲንግ እኔም አዳምጠዋለሁ ግን አንዳንድ ሰዎች በስመ ኦርቶዶክስ ተብለው ቤተክርስቲያን ውስጥ ስላሉ ብቻ የሆነ ነገር ሲጀመር ዘለው መሳደብ ይጀምራሉ መጮ ይጀምራሉ ሶ ዘሴም ቲንግ የኦርቶዶክስ ያለውና አስተምሮና የኦርቶዶክስ ያለውና ካራክተር ያላቸው ማለት ነው በፍጹም ኦርቶዶክስ ያለውና ኦርቶዶክስ ፍጹም ጨዋነት ፍጹም መረጋጋት ፍጹም ኢትዮጵያዊነት በቃ ራሱን የቻለ ድርጅት ነው ለኔ ራሱን የቻለ ቤተ እምነት ነው ለዘመናት ኢትዮጵያን ገትሮ የያዘ የኢትዮጵያን ክርስትና የጠበቀ ትልቅ ማንንም ዛሬ መስቀል አደረኩ ምናምን ብሎ የሚጮህበት አይደለም ክብር ነው ርህራሄ ነው ትህትና ነው ኦርቶዶክስ
አንቺ እንደዚህ አይነት እውቀት ካለሽ ቴትዬ እንደዚህ አይነት ግንዛቤ ካለሽ እቺ ቤተክርስቲያን ምን አደረገች? ወይ ደግሞ ከልጅነት ጀምሮ አንቺ ፕሮቴስታንት ነበርሽ? ያ እኔ ከልጅነት ጀምሮ ፕሮቴስታንት ነኝ። ኦኬ I don't have to change መቀየር አይጠበቅብኝም። እማምነውን የሚሄድበትን መንገድ አንድ ጥያቄ እኔ ነው ለምሳሌ ኦርቶዶክስ ጋር አሁን እኔ አንቺ አሳመንሽኝ እኔ ነው አሳመንሽኝ የት ነው የምገባው? እኔ ምን አሁን እኔ ነው በቃ አሳመንሽኝ ንስሐ አስገባሽኝ የት ቤተክርስቲያን ነው የምገባው? I'm a Baptist Christian። የት ነው የምገባው ግን? ክርስቲያን ቤተክርስቲያን ውስጥ። የትኛው ቤተክርስቲያን? like እኔም አሁን እኔ አንተን ባሳምን እዛው ያለህበት ኦርቶዶክስ ኖ እኔ አሁን አንቺን በእግዚአብሔር ቃል እውነት ከተቀበልሽኝ አሁን ከተቀበልሽኝ ማለት እግዚአብሔር የት ነው? አንድ ጥላ ውስጥ ይኸውልሽ አንድ ጥላ ውስጥ እንድትመጪ ነው ማድረግሽ። ህብረት ነው የተቀበልከው። የትኛው ህብረት ላይ ልሁን ነው? ቴንክ ዩ። አሁን የትኛው ዲኖሚኔሽን ላይ ነው የምሆነው? አንቺ አሳምንሽኝ። እኔ ጴንጤ አይደለሁም። ላይክ ኢትዮጵያ ውስጥ ለጴንጤ ያለው ግንዛቤ ይሄ ስለሆነ ሰዎች ጴንጤ በቃ በዛ ነው የሚታወቀው። የት ነው የምሆነው? እሺ ነው የት ልዳ? እኔ የምካፈለው ባፕቲስት ክርስቲያን ነው ህብረቴ። ኦኬ እኔ የት ልሁን? አንተ ኦርቶዶክስ ነህ እኮ you are ኦርቶዶክስ እና አሁን አሳመንሽኝና ከኦርቶዶክስ በቃ መጽሐፍ ቅዱስ ያለው ነገር ስትነግሪኝ እሺ ተቀበልኩሽ። እሺ ተቀበልኩሽና የት ልግባ አልኩሽ? አይ በጣም ደምረው ነው ለምን መሰለሽ ይሄንን የምለው አይ አንተ አሁን ሃይማኖት አልገባህም። ለዛ ነው ቲቲዬ አንድ አዳምጪ። ለምሳሌ ስለ ሃይማኖት ያልገባህ ወሬ ቆንጆ እየተወያየን ነው እና ለመሰለሽ ይሄንን የምልሽ አሁን እኔ አንድን ሰው ከየትኛውም የፕሮቴስታንት ዲኖሚኔሽን ወይም ደግሞ እስልምና ወይ ሐዋርያ ቤተሰብ ወይ ጆባ ባሳምነው ቀጥታ አንድ ዶግማ ያላት አንድ ዶክትሪን ባላት ቤተክርስቲያን ውስጥ እንዲካተት አድርገዋለሁ። ከዛ በኋላ አባል ሳይሆን ማረጋው በሚነገረው ትምህርት አካል እንዲሆን የቤተክርስቲያን አካል የቤተክርስቲያን ብልት እንዲሆን አድርገዋለሁ አንድ ውስጥ። አሁን አንቺ ደግሞ እኔን አሳመንሽ ወይ ደግሞ የሆነ በፕሮቴስታንት ቤተ እምነት ያለውን ሰው አሳመንሹ። ኦኬ አሳመንሹ። ባፕቲስት ውስጥ ነው ያለሽው አንቺ የባፕቲስት ቤተክርስቲያን ተከታይ ነሽ። አሳመንሹ። አሁን ሙሉ ወንጌል ሊድ ብል ተለቀዋለሽ አንቺ አሳመንሽ። here is the thing organization is a choice። መካፈል የምትፈልግበት ቦታ it's a choice። ይሄ ምርጫክ ነው። እኔ ላንተ ልነግርክ የምችለው ወንጌል ነው እሱንም እኔ ህይወት ላይ የሚታይ ከሆነ ነው። ህይወቴ ላይ የማይታይ ነገር ላሳይክ አልችልም። አስተምሮቱስ ቲቲ አንቻውን ባፕቲስት አስተምሮቱማ ራሱ መጽሐፍ ቅዱስ እንደሚለው ነው። በህፃናት ጥምቀት ታምኛለሽ? አላምንም። ምክንያቱም ሰዎች አምነው እንዲጠመቁ ነው ማምነው። ቴንክ ዩ። አንቺ በህፃናት ጥምቀት አታምኝም። ህፃናት ድነዋል በጌታ በኢየሱስ ክርስቶስ ሞት ሁላችንም ድነናል። ስለዚህ ማንም ሰው የአዳም ኃጢአት የለበትም ማለት ነው። የአዳም ኃጢአት አለበት። እሺ ስለዚህ የአዳም ኃጢአት ካለበት የአዳም ኃጢአት ከስንት ዓመት በኋላ ነው ለአዳኜ አድርጌ ስቀበል የአዳም ኃጢአት ከስንት ዓመት ጀምሮ ነው ሰው ላይ ሀፕን የሚያደርገው? አሜን። ሰዎች መዳን እስከሚገባቸው ድረስ አሁን አንተ ያረክ ያለኸው ደምረው ከጴንጤ ሴት ጋር እየተከራከርክ ነው የሚመስልክ። አይደለም ኖ ወይ ከጴንጤ አይደለም። ባጭሩ ማለት ነው ባጭሩ እኔ ልጠቅልልሽና ባጭሩ የፕሮቴስታንትና የጴንጤቆስታል ዲኖሚኔሽን ተለያይቷል በጣም አንደኛው ይኸውልሽማ አንደኛውን ዲኖሚኔሽን አይቀበሉም። በአንደበት ግን ኢየሱስን ነው የምናገለግለው ይላሉ።
ግን አስተምሮታቸው የተለየ ነው። አንደኛው you trying to drag down የሰዎችን እምነት no way no way ዶክትሪን ነው ማውራት ዶክትሪን ነው ማውራት የሰው እምነት አለ ማውራት የሰው እምነት ሳይሆን ዶክትሪን ነው ማውራት አሁን እኔ ዶክትሪን አሁን ማውራት ያለሁት ምንድነው መሰለ ሰዎች ብዙ ጊዜ እንደ ጴንጤናት ብለው በሚል ሳቤ እኔ አሁን በጴንጤ ሲስተም ውስጥ አስገብቼሽ አለ ማውራሽ አሁን አንቺ ነገርሽናል ባፕቲዝም ነኝ ብለሽኛል እኔ የምካፈልበት ቤተክርስቲያን ልጄ እንድታድግበት የምፈልገው የወንጌል አስተምሮት የባፕቲስት ክርስቲያን ነው ምክንያቱም እዚያ ሀገር ስለተወለደች that's exactly ለሷ ፊት የሚያደርግ ነገር አግኝቻለሁ but forget about me ስለኔ በነቢያት ታምናላችሁ በነቢያት ደምረው የእግዚአብሔር ቃል ነው ይኸውልሽ ትመልሽ ከእግዚአብሔር ቃል አኳያ ነው ትመልሽ ምትከራከር ያለው ከጴንጤ ሴት ጋር አይደለም ምትከራከረው ያለው የራሱን ጥግ አስከብሮ መኖር ከሚችል ሰው ጋር ነው like when you see me እኔን ስታይኝ እንድታቅም ፈልገው ደምረው ኦርቶዶክስ ነው I respect that and I don't need any challenge የምፈልገው ደምረው ኦርቶዶክስን ጠንቅቋውቆ በዛ ውስጥ ሰላም አግኝቶ ለሰዎች ሰላም እንዲሰጥ ነው አንቺ ደግሞ ኢንቫይት አድርግሻለሁ አንቺ ከዚህ ከፍሬያማነት እንድትጎዲ መግደል ፈልግኝ እኔ ኢቫንጀሊስት አይደለሁም እንደዛ ካልሆነ መዳንሽ እኮ አደጋ ውስጥ ነው ያለው ስለኔ መዳን በእኔና በአምላኬ መካከል ነው ስለኔ መዳን ወንድምሽን ይወደሽው አይደለማ ተለያይተሻል ከወንድምሽ ጋር ይኸውልህ ደምረው መለያየት አለ ማከራችሁ ላይ መለያየት አለ ውዴ ይኸውልሽ ደምረው ማተኮር ያለበት ስለራሱ መዳን ስለራሱ አይደለም እንደዚህ ላላ ይኸውልሽ ሮሜ 10 ላይ ሰው እኔ ለኦርቶዶክስ እምታለው ሲል ደግሞ እንደምንለው 1 minute ጠንቅቆ ተምሮ ለሌሎች ኦርቶዶክሳውያን እኔ ኦርቶዶክስ ላይ ፈልጋለሁ ብለህ አንኳክተህ ሄድከው ማን ሰብከው ሚውት አልሽኝ እንዴ ማን የሰበከክ ኦርቶዶክስ ነህ ኦርቶዶክስ ሄድ ማን የሰበከክ I am listening to you እየሰማሁህ ነው ታዲያ ለምን ላንቺ ብቻ ተናገረሽ እንደዛ ከሆነ እኮ አንተን ኦርቶዶክስ ማን ያደረገክ የእግዚአብሔር ቃል thank you so እኔንም የእግዚአብሔር ቃል ወደ ፈለገበት ይወስደኛል እኔ ወደ አሰብኩበት ወደ አመንኩበት እኮ አንድ ነገር ደግሞ ዲፌንድ ያስደርግሻል ምን thank you በኢቫንጀሊካል ቤተክርስቲያን ውስጥ ያሉ ዲኖሚኔሽኖች አሉ የትኛውን ሄዳ ነው አንቺ ነሽ ዳንሾው ኦርቶዶክስ ነህ ደምረው ያ I am so proud of you በጣም ኮርቼብሃለሁ thank you ኢትዮጵያዊነትን ኦርቶዶክስን እንድትጠብቅ እግዚአብሔር ወደዛ መርቶሃል አይደለ thank you በስነ ስርዓቱ ከ20 አመት በኋላ ስለተመለስክ የመጀመሪያው የኦርቶዶክስ እንትን አለማስገደድ ነው ማንንም መንገድ ላይ ጠርተው ነው እኔ ቅድም ነገርሽ ነበር ቅድም ለምሳሌ በአንግሊስቶች መንገድ ላይ የኋላኛው አማኞች ጀሆቫ አንድ ጊዜ ቀደም ነው ትናገራለሽ ቀደም ገባኝ ቀደም ምን ብዬሽ ነበር ቀደም እኔ አንቺን በትቀበይም ባትቀበይም አሁን ካንቺ ጋር ያወራሁት የተነጋገርኩት የእግዚአብሔር ቃል ባንቺ ላይ 30 60 100 ሊያፈራ ይችላል መቼ አይታወቅም thank you ከዛስ የሚያድነው እግዚአብሔር ነው እኔ ማንንም ኦርቶዶክስ አይጠይቂ ደምረው ኦርቶዶክስ ይሆናል ብሎ በተአምር የማያምናል እግዚአብሔር መልካም ነው አይሽ አይደለ እኔ ላይ ያ በኔ የምጠይቀው የማነበው ምንም ሆኖ ነገር ቃሉ እኔ ውስጥ ገብቶ ፈርቲላይዝ ሆነ በቀለ ሞቶ ነበር ስሰማ thank you በቀለ the same thing ካንቺ ጋራ happy for you ደሳለኝ ለምን መሰለ ወድሻለሁ ካ የምትጓጓለትን ነገር አገኘ እንቅልፌ መጣ ጴንጤ መልእክት ላስተላልፍ እንቅልፌ መጣ በጌታ ጴንጤም ኦርቶዶክስም ኦርጋናይዜሽን ለውጥ ሲያመጣ አንዱ አንተ እንዲነ ከማለት ይልቅ ላመንክበት ቤተክርስቲያን ራስህን ሰጥተህ
ወንጌልም ማገልገል ኦርቶዶክስ ናት። አሁን ነገ ማለት ነው እንደዚህና አዳምጪኝ ዋን ሞር ታይም ብቻ በቃ ለመሰለሽ አንድ አዳምጪኝ ትናንትና ደከመኝ እንደዚህ ደከም ዛሬም እንደዚሁ አሁን ባለው ትናንትና ላይቭ ከፍቼ እግዚአብሔር ግን ይመስገን ላይቭ ከፍቼ የምናወራች የነበረችው ልጅ ዛሬ በቃ ጀስት መጣ ፍቅሯን ገልጣለች ሶዛት ቲቲም ነገ ልቧ የተነሳሳበት ቢያንስ እንኳን ማህተብ ለማሰር የተነሳሳሽበት ነገር በጣም ደስ ይለኛል። በቃ ኢትስ ኦኬ ኢትስ ኖርማል በቃ መዝሙሮችን አዳምጪ። እኔ አሁን ላንቺ ሂጃብ አድርጌ አይተኸኝ አታውቅም እንደ ደምረው ችግር የለም ኢትስ ኦኬ ኢትስ ፋይን። እኔ አሁን ላንቺ ምነግርሽ ማለት ነው አንድ ነገር ነው ይኸውልሽ መድሎተ ጽድቅ ፒዲኤፍ ወይ ጎግል ላይ አውርጂና አንብቢ። ኦርቶዶክስ ቤተክርስቲያን በፍጹም እንደዚህ አይነት አስተምሮ የላትም ወንድሜ። ምን አይታስተምሩ? አሁን አንተ ምን እያረክን ያለው መሰለ እንደ ጆሆቫ ዊትነሶች የሰው በር እያንኳኳክ ንቁ የሚለውን መጽሐፍ እያስተማርክ ነው። እና ያንን አርጊና መዝሙር አዳምጪ ሮብለት አግኝሻለሁ። አንተ ጀምሮ አዳምጣለሁ አሁንም አዳምጣለሁ። ሮብለት ላግኝሽ እሺ ሮብ እንገናኛለን። እሺ ባትደምረው እኔም ወዳለሁ በጌታ ታንኪ ቻው ባይ ዘይነት ቃል ከሷ ጋር ሳውራ ከሷው ጋር ስነጋገር አስባችሁታል ወደ 700 ሰው ያዳምጣል። ከ700 ሰው አሃ ለካ ኦርቶዶክስ እችናት እንዴ ብሎ 100 ሰው ከ700 ሰው 100 ሰው ዛሬ አንድ ውሳኔ ይወስን ይሆናል። አገልጋይ ደምሮ ለካ ቀርቷል። ደምረው ማድረግ የሚችለው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሯ እውነት የእግዚአብሔር መንግስት የሚያስወርስ መሆኑን መናገር ነው። እኔ ነግራቸዋለሁ። አሁን እግዚአብሔር በቃ ዛሬ ጨርስኳ ወይም ማክሰኞ ምናምን አንድ ተነጋግረናል። ገዳሜ ሄጄ ከጸለይኩኝ ጀስት የሆነ ቻሌንጅ እንኳን ቢመጣብኝ መቋቋም እንድችል ከጸለይኩኝ ምን ካልኩኝ በኋላ በሚቀጥለው ሰኞ ማለት ነው ስማችሁን መዘግባችኋለሁ። ስማችሁን መዘግብና አንድ እንግዲህ አባት አናግርና የጎዳና ላይ ስብከት እንጀምራለን። እሺ ጋይስ ዋን ቱ ዋን ካውንስሊንግ አገልግሎት ብልጥ ብለን ማለት ነው በልጠን የዋን ቱ ዋን አገልግሎት እንጀምራለን። እሺ እንዴት ማገልገል እንዳለብን የተወሰነ 30 ደቂቃ ምናምን አንድ ሰዓት ያለኝን ትምህርታዊ ይዘት እነግራችኋለሁ። የጎዳና ስብከት እንዴት መሰበክ እንዳለበት እነግራችሁና ይኸውላችሁ ወደ ቤቱ እንመልሳለን። ኢየሱስ ከፍሎልሃል የሚባል ስብከት ሰብከ ያታለልከውን ሰው ነገር ይሆናል። ሙሉ ፐርሰንት ማለት ነው ኢትዮጵያዊ ኦርቶዶክሳዊ ይሆናል ሙሉ ማለት ነው። እኛ ኢትዮጵያ ውስጥ ዶሚኔት እናደርጋለን በወንጌል ገጠር ውስጥ እየገባን የተሸወደውን የገጠር ህዝብ ሐዋርያት የሆነውን ጴንጤ የሆነውን እንመልሰዋለን። ብራዘር ስንዴና ዘይት እየተሰጠው የሕክምና ወጪ እየተደረገለት ልጆቹ እየተማሩ እንመልሰዋለን ወደ ቤቱ። በጣም ትልቅ ቱር ነው የምናደርገው። በጣም እሺ ጋይስ በጣም የሚቃጠል እስቲ አሁን ደግሞ ይቃጠል እስቲ ገብቶ ደግሞ ሲሆን የሆነ ነገር ሲበሉ ስንት ሰዓት ተኩል 30 ደቂቃ ነው በቃ ያለኝ። እንዴ ፑሽ አታደርጉም እንደ ጊፍት ምናምን? አረ ይደብራል እናንተ ጊፍት ምናምን ማስጡ እንደምዬ እንዴት ዋልክልኝ? እንዴት ነሽ? ሰላም አልክልን አባታችን። አረ ምን አባት ነው አባቴ? አባት እዛ እንትን ፈልጋቸው አባት ትላለህ እንደ ብራዘር እያሾፍክ ነው። ይቅርታሽ እኔ ኦርቶዶክስ ነኝ እንዳታስብ። ኦኬ ወንድሜ በለኛ የኔ አባት። ይቅርታሽ ወንድምሽ ይቅርታ። እንደዛ በል ፋንቱዬ እንዴት ዋልክልኝ? ደም አለሽልኝ? እንዴት ነው? ሁሉ ሰላም ነው? እንዴት ነው? በረከት ተካፈላችሁ አይደለ? ወው ስብሐት ላብ አይሽ አይደለ? ተባረክሽ እኮ አንቺ። ጸሎት አድርገህልናል መቼም ለኛ።
አዝኜብሃለሁ ገንዬ ዋይ እዴ next week is coming okay ገንዬ አረ ገንዬ እኔ ጀለስካ አንቺ ጀለስካ አይደለሽ እንዴ የኔ እናት እወድሻለሁ ምንም ጴንጤ ብትሆኚ እኮ እወድሻለሁ በእውነት እሺ ደክሞሃል ሰሞኑንም እዛው ነበርክ ዛሬም እዛው ነበርክና ደክሞሃል አሁን እንተውህና ሰላም እደርልኝ እሺ ፋሚሊ እዚህ ጋር 500 ምናምን ሰዎች አላችሁ ወይ ማክሰኞ